አንዳንድ ማስታወቂያዎች ላይ ስንመለከት የውበትሽ ምስጢር ምንድነው ብለው ያላቸው ምርት ሳቢና ማራኪ በሆነ መንገድ ለሚያያቸውና ለሚሰማቸው በሚገባ ያስተዋውቃሉ። እግዚአብሔርን የመምሰል ምስጢር በግልጽ መስማትና መኖር ለሚፈልጉ ሁሉ በመንፈስ ቅዱስ ታላቁን የውበት ምስጢር ማፍሰስ ይፈልጋል። መጽሐፍም እንደሚል እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው ይላል። አንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 16። ወደ እግዚአብሔር በቀረብን መጠን እግዚአብሔርን ወደ ማወቅ እንጠጋለን። እርሱን ባወቅነው መጠን ደግሞ እርሱን ወደ መምሰል እንመጣለን። ከእግዚአብሔር ርቀን ክርስትናን በግምት ከመኖርና ያልተገባ ማንነት ከምንይዝ እውነተኛውን እግዚአብሔርን የመምሰል ምስጢር ከቃሉ እንዲሁ መካፈል እንችላለን። እግዚአብሔርን የመምሰል ምስጢር። ዳግም በክብር በደመና በመላእክት አጀብ ከቅዱሳኑ ጋር ጌታችን ኢየሱስ በቶሎ ይመጣል። ጸጋና ሰላም ጣፋጭ ሕይወት ለእናንተ ይሁን። ተወዳጆቼ ይህንን መልእክት ማየት ከጀመራችሁ ዘውትር የምንለቀው ወደ እናንተ ቅድሚያ መድረስ እንዲችል ላይክ፣ ሰብስክራይብ፣ የደውሏን ምልክት መጫን አይርሱ። እስከ መጨረሻ ወዳችኋለሁ። አዳዲስ መረዳት እንደ እንግዳ ወደ ሰው ልብ ሲመጣ በመለወጥ የሚያምኑ አዲሱን መረዳት በከበረ ስፍራ ኑረው አሮጌውን መረዳት ሽረው ያልፉታል። ጳውሎስ ልጅ ሳለው እንደ ልጅ አስብ ነበር እንዳለው ያደገ ሐሳብ ሲመጣ የልጅነትን ሐሳብ ጥለን ወደ አዲሱ ሕይወት እንሻገራለን። ሕይወት ሁል ጊዜም በመሻገር እንድትኖር ማድረግ የእኛ ፈቃድና ምርጫ ነው። አንዳንዶች ከክፉ ወደ ክፉ ሐሳብና ኑሮ ዘውትር እየተሻገሩ ይኖራሉ። እነዚያ ደግሞ ከክብር ወደ ክብር መሻገር ልማዳቸው ያደርጋሉ። በሀገራችን የአባቶች ጨዋታ ልጅ አባቱን ይመስላል ይላሉ። አብዛኛው ልጆች ወላጆቻቸውን በመልክ፣ በአፍንጫ፣ በዓይንና በቁመትና በሌሎች ሊመሳሰሉ ይችላሉ። ነገር ግን ከውስጥ ሕይወት ጋርና አስተሳሰብ ሚዛን ጋር አራምባና ቆቦ ልጅና አባት ሊሆኑ ይችላሉ። የሰው ልጅ በእግዚአብሔር መልክና ምሳሌ የተፈጠረ በመሆኑ ማንም ለእግዚአብሔር የቀና ሰው ቢሆን ባይሆን የሰው ልጅ ፈጣሪውን ወይም ልጅ አባቱን የሚመስልበት ተፈጥሮ አለው። ምንም እንኳን የሰው ልጅ በእግዚአብሔር መልክና ምሳሌ የተፈጠረ ቢሆንም ከእግዚአብሔር ሕይወት ጋር ይህን ትውልድ ልናዛምደው ብንሞክር አራምባና ቆቦ ነው። ማንም ወደዚህ ምድር ሲመጣ በእግዚአብሔር ዓላማ መጥቷል። በራሱ ዓላማ የመጣ ማንም የለም። የእግዚአብሔር ዓላማ ደግሞ ከትንሽ እስከ ትልቅ የልጁን መልክ እንዲመስሉ ወስኗል። መጽሐፍ ቅዱስም እንደዚህ ይላል፣ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና ይላል በሮሜ መጽሐፍ ምዕራፍ 8 ከቁጥር 29 ላይ። ጌታችን ኢየሱስ በብዙ ወንድሞች መካከል በኩር ይሆን ዘንድ ማንም የእግዚአብሔርን መልክና ውበት እንዲለብስ በእግዚአብሔር ዘንድ ለሰው ልጅ ሁሉ የተወሰነ የሕይወት መስታወት ነው። ማንም ክርስቶስን እንዲመስል የሕይወቱን መስታወት ያለማቋረጥ እያየ ለእግዚአብሔር ውሳኔ ሊደርስ ይገባዋል። እግዚአብሔር አባት አሁን ባለንበት ዘመን ሆኖ ገና ወደ መኖር ያልመጣውን ትውልድ ያውቃል። በእግዚአብሔር ዘንድ ገና ያልተፈጠረ አመፀኛንና ጻድቁን ከሩቅ ያውቃል። ገና ወደ መኖር ሳይመጡ ኑሯቸውን አስቀድሞ ይለያል። እግዚአብሔር ከሰው ልጅ ጋር እኩል እንደ አዲስ የሚያየውና የሚሰማው ዜና የለም። ለእርሱ ሊመጣ ያለው ነገር ሁሉ ግልጽ ሆነው ይታያሉ። አሁን ለሰው ልጅ ሁሉ የእግዚአብሔር ግልጽ ውሳኔ ከሰማይ ጸድቋል። እርሱም ምሰሉ የሚል ውሳኔ ነው። ከእኔና ከእናንተም ደግሞ የእርሱን ውሳኔ በሕይወት ሁሉ ለመተርጎም ከእኛም የእምነት ውሳኔ ይፈልጋል። ይህ ውሳኔ በመደነቅ ለመኖር መፈለግ ነው። አንዳንዶች ሰዎች በምንኛ እንደሚያስቡ ባላቅም፣ ነገር ግን ለእኔ የልጁን መልክ መያዝ አስደናቂ ሕይወት ለመኖር መወሰን ነው። ተንኰለኛው እባብ ሔዋንን እንዳሳታት አሁንም ብዙዎች ከእግዚአብሔር የመደነቅ ሕይወት ስተው እያለቀሱና እየተጨነቁ የሚኖሩ ብዙዎች እንዳሉ እንረዳለን። በክርስቶስ ኢየሱስ የሆነልን አስደናቂ ሕይወት ነው። መጽሐፍም የሚለን ከጨለማ ወደሚያስደንቅ ብርሃን ያወጣን ነው የሚለው። ሔዋን ሆነች አዳም በእግዚአብሔር አስደናቂ እጅ ላይ በመደነቅ ይኖሩ ነበሩ። ነገር ግን አለመታዘዝ ወደ እነሱ ሲመጣ ያንን አስደናቂ ኑሮ አፈርድሜ ያበላው። ከእግዚአብሔር መልክና ውበት መውጣት አፈርድሜ ኑሮ መኖር ነው። አሁን ማንም ወደ እግዚአብሔር መልክና ውበት በልጁ በኢየሱስ ክርስቶስ በማመን ቀደም ሲል ወደ ነበረው አስደናቂ ኑሮ መመለስ ይችላሉ።
አንዳንድ ሰዎች እንደሚያስቡት አስደናቂ ሕይወት የማቴሪያል ወይም የገንዘብ ጉዳይ ያደርጉታል፣ ወይም ደግሞ የምድራዊ ጉዳይ ያደርጉታል። የእግዚአብሔር መንግሥት ጽድቅና ሰላም በመንፈስ ቅዱስም የሆነ ደስታ ናት እንጂ መብልና መጠጥ አይደለችም ይላል የእግዚአብሔር ቃል በሮሜ 14:17። የብዙዎች የደስታ ምንጭ መብልና መጠጥ አሊያም ማቴሪያልና ቤት፣ ገንዘብ፣ ሌሎችም ነገሮች ጭምር ነው ብለው ያስባሉ። በእርግጥ እነዚህ ነገሮች ደስታ አያመጡም ማለት አይደለም። ነገር ግን መጽሐፉ እያለን ያለው የእግዚአብሔር መንግሥት ጽድቅና ሰላም በመንፈስ ቅዱስም የሆነ ደስታ ናት እንጂ መብልና መጠጥ አይደለችም ነው እያለ ያለው። በእግዚአብሔር መንግሥት ውስጥ ያለ ሰው የደስታው ምንጭ በመንፈስ ቅዱስ ነው። ለመኖር ቤት ቢያስፈልግም እግዚአብሔር ቢሰጥ ባይሰጥም የደስታው ምንጭ በመንፈስ ቅዱስ የሚፈስ ነው። በእግዚአብሔር መንግሥት ውስጥ የሌለ ሰው ገንዘብ እስካለው ድረስ ወይም እስካወጣበት ድረስ ሊደሰት ይችላል። ነገር ግን ያም ደስታ ግን ጊዜያዊና ቅጽበታዊ ነው። በዓለም ላይ ገንዘብ ያላቸው ሁሉ ደስተኛ ናቸው ማለት አይደለም። የሚያስፈልጋቸው ነገር ሁሉ እያላቸው ራሳቸውን የሚያጠፉና ሕይወታቸውን የሚያበላሹ እጅግ በጣም ብዙዎች አሉ። ምክንያቱም ገንዘብ ሆነ ምድራዊ ነገር በዋናነት የነፍስን ጥያቄ መመለስ አይችልምና። እውነተኛ ደስታ ከእግዚአብሔር ስጦታና ዘላቂ ነው። የእግዚአብሔር ልጅ መልክ ውበትም ይህ ነው። የደስታው ምንጭ የእግዚአብሔር አባት ነው። እያንዳንዱ ክርስቲያን ውበቱን ማሳየት አለበት። ውበቱም የእግዚአብሔርን ልጅ ደስታ ማሳየት ነው። ታላቅ ውበት በጌታ መደሰት ነው። ጳውሎስም እንዳለው በጌታ ደስ ይበላችሁ ይላል። ዓለማችን ደስታዋን ፍለጋ ላይ ነች። ዳሩ ግን ያለ ጌታ ዓይን ከማየት አይሞላም፣ ደግሞም ጆሮም ከመስማት አይጠግብም። ያለ ኢየሱስ ደስታዋን መፈለግ አታቆምም። በጌታ መደሰት የውስጥ መልካም ውበት ነው። በእርሱ መደሰት ኢየሱስን መምሰል ነው። አንድ ሰው ስለ አንዲት ልጅ እንዲህ የተናገረው ትዝ አለኝ። የላይኛው ውበቷ ሰው ስቦ ያቀርባል፣ የውስጥ ውበቷ ግን በብዙ ኪሎ ሜትር ከእርሷ ያርቃል አለ። የአንዳንድ ሰዎች የላይኛው ውበት ቅረብ ቅረብ ቢያሰኝም ዳሩ ግን የውስጣችን ውበት እርስ በእርስ አያቀራርበንም። ማንም ጌታን ለመምሰል ቃሉን ቢለብስ በጸሎትም ደግሞ ቢቀጣጠል አስደናቂ ውበት ከላይም ከውስጥም እንመለከት ነበር። የዚያኔ እርስ በርሳችን በአንድነት የሚያኖረንን ኃይል እናገኝ ነበር።